እንደምን አመሻችሁ ክቡራን ተመልካቾቻችን ከኢቲቪ 57 የቢዝነስ ዘገባ ዜናዎች ጋር ተወክሯሽ ነኝ። ኦሮሚያ ባንክ የቢዝነስ ዘገባ ስፖንሰራችን ስለሆነ እናመሰግናለን። በቅድሚያም የግል ባለሀብቶች በይርጋለም በቡልቡላና በቡሬ የአግሮ ኢንዱስትሪ ፓርኮች ገብተው እንዲሰሩ የኢንዱስትሪ ሚኒስትር መላኩ አለበል ጥሪ አቀረቡ። የግል ባለሀብቶች በአግሮ ኢንዱስትሪ ፓርኮች ውስጥ ገብተው የሚሰሩበትን ሁኔታ ለማመቻቸት ያለመ የምክክር መድረክ በአዲስ አበባ ተካሂዷል። ኤዶማ ማረት ተጨማሪ አላት። በኢትዮጵያ ከ36 ቢሊዮን ብር በላይ ወጪ የተገነቡ 3 የተቀናጀ የአግሮ ኢንዱስትሪ ፓርኮችና 22 የገጠር የሽግግር ማዕከላት በስራ ላይ ይገኛሉ። በኢንዱስትሪ ፓርኮች ውስጥ ገብተው እየሰሩ ምርቶቻቸውን ለሀገር ውስጥና ለውጭ ሀገራት ገበያ የሚያቀርቡ ባለሀብቶች አትራፊ ስለመሆናቸው ይናገራሉ። እዚህ ቡልቡላ አግሮ ኢንዱስትሪ ውስጥ ስለገባንኛ ትላንትና ወዲያ አይታችሁ ሆነ በአፍሪካ አዋርድ ተደርገን አንደኛ ወጠን የግራንድ አፍሪካን ዳይመንድ ተሸላሚ ሆነን የአገርን ክብር ስምን አስጠርተናል። 2 ፋብሪካዎችን ተክለናል። አንደኛው ጎልደን አቮካዶ ኦይል ፋክተሪ ነው። ይሄኛው እንግዲህ ጎልደን ኦይል ፋክተሪ ከ1 ሚሊዮን ብር ወደ 2 ሚሊዮን ይጠጋል። አሁን እስካሁን የሸጥ ነው። የቡሬ ኢንዱስትሪያል ፓርክ ፈርቀዳጅ ነን። መንግስት ጋር አብረን እኩል ደፍረናል፣ መንግስትን አምነናል ብለን መናገር እንችላለን። መንግስት ለግንባታው የሚያስፈልጉ ኢንፍራስትራክቸሮችን አሟልቶልናል። ተጨማሪ ባለሀብቶች ወደ አግሮ ኢንዱስትሪ ፓርኮቹ እንዲገቡ ጥሪ ያቀረቡት የኢንዱስትሪ ሚኒስትሩ መላኩ አለበል ከባለሀብቶቹ ለተነሱ ጥያቄዎችም ምላሽና ማብራሪያን ሰጥተዋል። በየፓርኩ የገቡ ባለሀብቶች አሉ። እንደዚሁም ይህንን የሚከታተል ደግሞ ተቋማት በየክልሉም በኢንዱስትሪ ሚኒስቴርም አለ። ቤዚክ የሚባሉ ችግሮች ምንድን ናቸው? ከዚህኛ ምንድን ነው ልንማር የምንችለው? ቀጣይ መግባታችን ካልቀረ እነዚህንም እንዴት ነው ተገንዝበን መግባት የምንችለውና መንግስትም እኛም ምን አይነት የመፍትሄ አቅጣጫ ይዘን መግባት እንችላለን? መሰረታዊ ችግሮች ምንድናቸው የሚለውን ያነሳችሁት የፓርኩ ዋነኛ ዓላማ የኢንዱስትሪያሊስቶችና የኢንዱስትሪን መሰረታዊ ችግር ማቃለል ነው። መሰረታዊ ችግር ምንድነው? መሰረታዊ ችግር ሁልጊዜ ኢንዱስትሪ ውስጥ በምንገባበት ጊዜ መሰረተ ልማት ችግር ነው። መሬት ማግኘት ችግር ነው። ቀልጣፋ አገልግሎት ማግኘት ችግር ነው። ገበያ እንዲህ ብለን ነው በደረጃ የምናስቀምጣቸው። ፓርኩ በመሰረታዊነት ተጠንቶ እነዚህን የባለሀብቶቹን ችግር ለማቃለል ተብሎ የተሰራ። ባለሀብቶች በኢንዱስትሪ ፓርኮች ውስጥ ገብተው ቢሰሩ በብዙ መንገዶች ተጠቃሚ መሆን እንደሚችሉም ሚኒስትሩ አብራርተዋል። እድል ቋሚ አይደለም። ዛሬ የተሰጠ እድል ፎሬቨር አይኖርም። ዛሬ አንድ እድል ነው፣ ነገ ሌላ እድል ነው፣ ከነገ ወዲያ ሌላ እድል ነው። የዛሬን እድል መጠቀም የነገን እድል ለመጠቀም አቅም ይፈጥራል። የዛሬን እድል ካልተጠቀም ነገ የሚከፈቱትን እድሎች ልንጠቀምባቸው አንችልም። ምክንያቱም መጪዎቹ እድል የምንላቸው የሀብት አቅም ይጠይቃሉ፣ የሰው ኃይል አቅም ይጠይቃሉ፣ ሌሎች የሚጠይቋቸው መስፈርቶች ስለሚኖሩ ለነዚያ በቅቶ ለመገኘት ዛሬ የተከፈቱ እድሎችን መጠቀም መቻል አለብን ማለት ነው። ባሳለፍነው 2017 በጀት ዓመት ከአግሮ ኢንዱስትሪ ፓርኮቹ ከ40 ሚሊዮን ዶላር በላይ የውጭ ምንዛሬ መገኘቱም ተገልጿል። የአየር ንብረት ለውጥን ለመቆጣጠር የመንግስትና የግሉ ዘርፍ ቅንጅት ወሳኝ መሆኑን ተገለጸ። የአየር ብክለትን ለመግታት ታስበው የተመረቱት ዱዱ ዘመናዊ ባለ3 እግር የኤሌክትሪክ ተሽከርካሪዎች በዛሬው ዕለት በይፋ ተመርቀው ወደ ስራ ገብቷል። ወይንሸት ደጀኔ ተጨማሪ አላት። በኢትዮጵያ ከተሽከርካሪዎች የሚወጣውን የካርቦን ልቀት በመቀነስ የአየር ንብረት ለውጥን ለመከላከል የአረንጓዴ ስትራቴጂ ተነድፎ ወደ ስራ ተገብቷል። ይህን ስትራቴጂ ለማሳካት ለአካባቢ ተስማሚ መሆናቸው የተነገረላቸው ዱዱ ባለ3 እግር የኤሌክትሪክ ተሽከርካሪዎች ወደ ስራ ገብተዋል። የአየር ብክለትን ለመግታት ታስበው የተመረቱት ዱዱ ዘመናዊ ባለ3 እግር የኤሌክትሪክ ተሽከርካሪዎች በአንድ ጊዜ ቻርጅ ወይም የኃይል ሙሌት እስከ 150 ኪሎ ሜትር እንደሚጓዙ ተገልጿል።
我们制作嘟嘟电动三轮车。 በዱዱ ቬሂክል ማኑፋክቸሪንግ ኃላፊነቱ የተወሰነ የግል ማህበር በተለያየ ሞዴል የምናመርተው ባለ 3 እግር የኤሌክትሪክ ተሽከርካሪዎቹ የተሳፋሪና የዕቃ ማጓጓዣ ናቸው። ተሽከርካሪዎቹ አንዴ ቻርጅ ተደርገው እስከ 150 ኪሎ ሜትር መሄድ ይችላሉ። ከመንግስት ፖሊሲዎች ጋር የሚጣጣም ኢኮኖሚያዊ እንቅስቃሴን የሚደግፍና አካባቢን የሚጠብቅ የኤሌክትሪክ ተሽከርካሪ ያቀርበናል። ፋብሪካችን የሚገኘው ሞጆ ላይ ነው። በቀጣይ በዚህ ዘርፍ በስፋት እንሰማራለን። ተሽከርካሪዎቹ ምንም አይነት የአየርና የድምጽ ብክለት የማይፈጥሩ በመሆናቸው ለአካባቢ ንጽህናና ለነዋሪዎች ጤና ተመራጭ መሆናቸውን ተመላክቷል። ዜሮ ጭስ ናቸው። ሁለተኛ በአሁን በአገሪቱ ባለው የነዳጅ ችግር ይታወቃል። በዚህ ምክንያት ፉል ኤሌክትሪክ መጠቀማችን ከኮንሰምሽን አንጻር በጣም ቆንጆ ነው። የብድር ፋሲሊቲዎች ተመቻችተውልናል። ሁለተኛ ከካምፓኒው ጋር በ24 ሰዓት ውስጥ ሜንቴናንስ ሙሉ ሜንቴናንስ ይሰጡናል። የባትሪው ደግሞ 5 ዓመት ዋረንተሪ አለው። በባትሪ ጉዳይ ሊቲየም ባትሪ ነው፣ ስጋት የለብንም። ስለዚህ ይህን ለተጠቃሚውንም በማስረዳት አሁን ብዙ ጥያቄዎች እየመጡ ስላለ እኛም በመላው ሀገሪቱ ተደራሽ አድርገን ለመሄድ ዝግጁ ነን። ተሽከርካሪዎቹ በሀገር ውስጥ ባለም የመገጣጠሚያ ፋብሪካ የሚመረቱ በመሆናቸው ለዜጎች ሰፊ የስራ ዕድል ከመፍጠራቸውን ባሻገር የቴክኖሎጂ ሽግግር እንዲካሄድ እንደሚረዱም ተጠቁሟል። ስራ በማስያዝ የስራ ዕድል በመፍጠር በኩል ትልቅ አስተዋጽኦ ያላቸው ናቸው። እስካሁን ድረስም ከ300 በላይ ኢንዱስትሪዎች አሉ በሞጆ ከተማ ውስጥ። ዛሬም ደግሞ የሚጨመረው የዚህ ዱዱ የባጃጅ መገጣጠሚያ ሲጨመርበት ከዚህ በፊት ከነበረው በላይ የስራ ዕድል በመፍጠር ላይ ለወጣቶች ስራ ዕድል በመፍጠር የአካባቢውን ጋር በማሳደግ ኢንዱስትሪ ኤሪያ በመሆኑ አካባቢውንም ከተማውንም በማሳደግ ሀገሪቱንም በማሳደግ በኩል ትልቅ አስተዋጽኦ አለው ብለን እናስባለን። ተሽከርካሪዎቹ ለጥገና አነስተኛ ወጪ የሚጠይቁ መሆናቸውም ተገልጿል። ወደ ውጭ ምንዛሬና ዓለም አቀፍ ገበያ መረጃ ስናልፍ ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካ ዶላር በ151 ብር ከ60 ሳንቲም እየተገዛ በ154 ከ64 ሳንቲም እየተሸጠ ይገኛል። እነዚህንና ሌሎች ዓለም አቀፍ የገበያ ነዳጅና ተያያዥ የግብይት መረጃዎችንም አብረን እንከታተል። ክቡራን ተመልካቾቻችን ከኢቲቪ 57 የቢዝነስ ዘገባዎቻችን በዚያ በኩል ስለተከታተላችሁ እናመሰግናለን።